የተፈጠረው ነገር የፈለገው ሰው የፈለገውን ነገር ቢል እኔ አያገባኝም። ትላንትና ወላሂ አንቺና አብዲ መቀያየማችሁን ባቅ እንትን አልንብ ነበር። ሙባረክ እኔ ማንም ባለጌ አፉን በከፈተው አንተን አልቀየምም። አንተ በጣም የምወድህ የማከብርህ ወንድሜ ነህ። ከአንተ አፍ ክፉ ቃል እስካልወጣ ድረስ የሀቢባ ተከታታዮች አንድ ነገር ልነግራችሁ ፈልጋለሁ። ሀቅ ነው። እኔ ጋ የሰው ሀቅ እንዲጠፋ አልፈልግም። ሀቢባም እኮ ጀግና ስለሆነች ጎበዝ ስለሆነች ለሴት ልጅ ስለምታዝን ነው እዚህ 24 ሰዓት የምትቀመጠው እንጂ ከእናንተ የምትጠቀመው አንድ ብር የለም። ይህን እናንተም ከእናንተ በላይ አላቅም። እኔ ግን በእኔ ምክንያት ትላንትና የተቸገረች ሴት አለች። እኔን ነው የከሰሰችው፣ እኔን ነው እየወቀሰች ያለችው። ሀቢባ ብዬ የመጣሁት እኔ ነኝ። ያልሰማችሁ አትፍረዱ። ዝም ብላችሁ ሀቢባ ባይዘወይ ጀግና ናት። ከወንድ ትበልጣለች። የፈለገ ነገር ይምጣ እንጂ የፈለገ ነገር ልጣ እንጂ ማለት ነው። እውነት ከመናገር ወደኋላ አልልም። የፈለገውን ነገር ልጣ። ወላሂ ሀቢባ ትዳሬን አላፋታችም። ወላሂ ትዳር አታፋታም። ወላሂ 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 ማለት ነው። ትናንትና የተፈጠረው ነገር መጀመሪያ እኔ ነኝ መጥቼ የኔን ፎቶ አድርጋ እየወቀሰችኝን የነበረች ልጅ ሀቢባ አንቺ ጋር ስለመጣ የተቸገሩ ስሞሽን የጠሩ ልጆች አመጣለሁ። እዚህ ደግሞ እኔም ፎቶ ስለጠቀመች ብደብቅ ሌላ ነገር ስለሚመስል ይቅርታ ትምጣና ትናገር ስላት አዎ አለች። እኔ መጥቼ ነገርኳት ማለት ነው። ጥፋተኛ ነህ እዛ በመሄድ ካላችሁ እኔን በሉኝ። ሀቢባ ጋር በመሄድ ጥፋተኛ ነህ ካላችሁ እኔን በሉኝ፣ ይቀበላለሁ። ግን ልጅቷ ቪዲዮ የሰራችው እንደምታጠፋው ስለማቅ አስቀምጫለሁ ማለት ነው፣ ለመረጃ ማለት ነው። መጀመሪያ ቪዲዮውን ላሰማቸው አንድ 10 ሰከንድ፣ ከዛ በኋላ ያለውን እውነታ ነግራቸዋለሁ ማለት ለተከታታዮቿ ብቻ። ሀቢባም ለምትወዱና ሀቢባ ትዳር ፈታች ለምትሉ ይኸውና። ሰላም አሌይኩም ረህመቱላሂ ወበረካቱ። ይህንን ቪዲዮ በመጀመሪያ ሼር አድርጉልኝ። በራሷ ጊዜ እነዚህ ብዙ ነው ድምጿ ለሀቢባ አድርሶልኝ ስትል እዣት የመጣሁት እኔ ስለሆንኩ ወቃሽ ሁሉ እኔን መውቀስ ትችላለህ፣ ተሳዳቢ ሁሉ እኔን መስደብ ትችላለህ። በእኔ ምክንያት እንድትሰደብ አልፈልግም። በሩ ተዘጋ ማለት ነው። በእኔ ምክንያት አትስደቧት። እዚህ ጋር ደግሞ የምነግርሽ ነገር ሴቶች ማለት ነው በጣም ነው የሚወድሽ። በኦሮምኛም በተለያየ ቋንቋ እየገቡ ጠዋት ማለት ነው በአንቺ ጉዳይ እያወራው ነበር። ኧረ ሀቢባን እናታችን ናት፣ ሁለተኛ እናታችን ብሎ ተናግሯል። የፈለክ ጥላኝ አይደለም መጥላት ከጮጋራ ውስጥ አስገባኝ። ደግሞ አታስገቢያት ብዬ መች አስገባቻት ሀቢባ? እውነት ለመናገር 40 ስንት ሀቢባ አታስገቢያት ስል እኮ አስገባታለሁ ብትልም አላስገባቻትም። አንድ ነገር ማወቅ አለባችሁ። አቡ አታስገቢያት ያልኩት ምክንያት ስላለኝ አታስገቢያታል። ቤት ገብቼ ትደውል አይደል ያስገባሁት? አንተ ደውለህ ካስገባች ራሷ ልታጠፋው ልንገር። ይኸው ቤት ገብቼ አጋጣሚ ዋይፋይ እየሰራ አይደለም መሰለኝ መኪና ውስጥ ስላለ ትልቁ ስልክ ማለት ነው እንጂ ትጮሁ ነበር። ቀጥታ አስገባኝ። ይኸው አለች እየሰማች ነው። ታርቀናል አልሐምዱሊላህ። ከሰሚራ ጋር ታርቄያለሁ። አስገባኝ። ወላሂ ማታስገባኝ ከሆነ ሀቢባን እንደከለከልካት የሀቢባ ቤት ሪፖርትን ተደርጎ በምንም ምክንያት ቢዘጋ ወይ አንተ ወይ እኔ ብላ ብላ ስታነሳ ነፍሰ ጡር ናት፣ ታሳዝነኛለች። ባለቤቴ ናት። ሰው ሳይወድ አያገባም። ያለኝ ውሳኔ ሀቢባ ቤት መግባቱ በኋላ ጥፋተኛ ነች ልበላት እንጂ ሀቢባ ቤት እንደገባ ባለቤቴም ያደረግኩ እኔ ነኝ። ሀቢባም እኮ ሴት ልጅ ናት። ጠንክራ እንጂ በጭንቅላት በልጣችሁ እንጂ ዝም ብዬ ቁጭ ብዬ 4 ሰዓት ሰውን ከምሳደብ ወይ ሌላ ነገር ከማደርግ እህቶችን ልርዳ ብላ እንጂ ሌላ ነገር ጎሏት ቸግሯት ልትለምናቸው የለም የተቀመጠችው። መልስ ለመመለስ የሚያስፈልጋቸው አንዳንድ አሜሪካና ሌላ ቦታ ሆናችሁ የምትለምኑ አረብ ሀገር ቁጭ ብለን ብንለምን ከኛ ያምርብናል ነው። እኔ ስም አላነሳም። ቤቴ ላይ ነው ስም አንስቻለሁ። ጠዋትም አሁንም አነሳለሁ። እንኳን አፋታች፣ እንኳንም ባለትዳር ሆነች። ሌላ ነገር ትሉ ነበር። እንኳን አፋታችኝ። ይኸውና ባለቤቴን ከሆነ ታርቅ ያለው ገባችሁ። ወላሂ ሀቢባ ምንም ነገር አላፋታችኝም።
እኔ እናንተ በምሰሙት ጆሮ አልሰማም፣ በምታስቡት አይምሮ ማሰብ ግድ የለብኝም። እኔን መርገጥ መብት አላችሁ። ጥፋት ባላችሁበት ቦታ ስትረግጡኝ አያለው። ረገጣ ሼር ታደርጉልኛላችሁ። ትክክለኛውን እማርበታለሁ። ዝም ብሎ የጥላቻና የቅናቱን ደስ ይለኛል። ቅናት ከሌለ ሰው አያድግም። ቅናተኞች ስላሉ ነው ከኢጅፕት መጥቼ እዚህ እየሰራው ያለሁት። ከማንም በላይ እየሰራው ላይ ባይኖረኝ ቁጭ እያለች ነው አንቺ ስር የምታድረው። ጥላቻ የላትም ያንቺን። እኔም እንደዛው ነኝ። ቤታችሁን እየከፈታችሁ ሌላ ነገር የምትናገሩት በእናታችሁ አቁሙ። ሰው ይውደደኝ ብዬ ሀቢባ እህቴ ለማለት የግድ ከነገር መወለድ የለባትም። መጨረሻ ላይ የምናገረው ምን አባቴ እኔ ማንም በልጣለሁና ነው። ፌመስ ስለሆንኩ የሴት ልጅ እንባ ይደበቅ ነው እንዴ? አሁን ተወዱኛላችሁ በእውነት። ማንም መጥቶ እንደሚናገረው ያችን ብትሆን ይችም ተናገሩ። ኑ አላለችም። ማስታወቂያ አልሰራችም። ሀቢባ ጋር ውሰዱልኝ ስላለች አመጣው እዚህ ስር ኖ ምናምን የምትለው ሂድ በጭንቅላት ተተከላ። አያገባኝም፣ አትወክለኝም። ሄደ እዛ። ቅድሙንም እዚህ ቤት የሚገባ ሰው ማለት ዙልም አልወድም። እህቴ ነሽ። እሷም ግን ለወንዶች ማስተላልፈው መልዕክት መጨረሻ ላይ ሀቢባም ሴት ልጅ እንደሆነች ጎበዝ ናት እንጂ እንደናንተ ዘግታ ሚዲያዋን ጠፍታ እንደዚህ ተባልኩ ምናምን እያለቀሰች ምናምን እንደ ሌሎች ሴቶች እንድትሆን ነው የምትፈልጉት። እሷ ደግሞ በፍጹም አትሆንም። ገባችሁ? ወንድሜ ማሜም ጠዋት ቤቱ ላይ ተቀይሞ ነበር። ልክ ሰው ስሚኝ፣ ማሜ ወንድሜ ነው። አባት ስለሌለኝ አባቴም ነው እሱ። አንቺ ቪዲዮ እየሰሩ ትዳር ታፋታለች ምናምን ሲያይ ሰው የሰማውን ባያወራ ጥሩ ነው። ማሜ ሲናገር ማሜ እያልኩት ይሄን ነው እኛ ነን አልኩት። ለምን የምችለው ወንድሜን ነው እና አብዲን ነው። አብዲንም ልክ እንደ ወንድሜ ስለማየው አስረዳዋለሁ። ከፈለገ ይቀየመኝ፣ ከፈለገ ይምጣኝ፣ ችግር የለውም፣ አስረዳዋለሁ። ማሜም ቢሆን ወንድሜ ስለሆነ ሂጄ ገብቼ አስረዳሁት፣ አስቆምኩት። ሌላ ነገር ሊናገር ሲል ማሜ ሀቡ በኦሮምኛ ነው አላህ ነው የሚሰማው፣ ምላሴ ይታሰራል። ነገ በኦሮምኛ ነው የነገርኩት። ሀቡ እኮ ይታዘበኛል፣ እሱም ለማሽቃበጥም ከሆነ ሀቢባ እኮ ማሜ እኛንን ሂደን ልጅቷ ቪዲዮ ሰርታ እንደዚህ አይነት ቪዲዮ ልጆችን ይዤ አሁን ራሱ እኮ የሳውዲ አረቢያ ልጅ በብሔር አንዳንድ ሰዎች በሌላ ጥላቻ የሰከሩት አላውቅም። እሱ ሌላ ነገር ነው፣ አያገባኝም። እኔን ከምንም ካሁን በኋላ የድሮ ሙባሪክ ሙቷል። በምንም እንደተዝገብ በጎጥም የለውም፣ በምንም የለውም፣ ብሔርም የለኝም። ሙስሊም መሆኔንና ሰው መሆኔን ነው ባውቀው። ኢትዮጵያዊ ነኝ፣ ወደዳችሁም ጠላቶችም። ኢትዮጵያዊነቴን መፋቅ አልችልም። ሙስሊም መሆንን አልቀይርም፣ ሰው መሆኔን አልቀይርም። ሌላም ማውቀው ነገር የለም። ስለዛ ማለት ነው ቤታችሁን ከፍታችሁ ፎቶዋን ዘግዝቃችሁ ምሰድቧት። ትናንትና የተፈጠረው ጉዳይ ቃል በቃል ልጅቷ ቪዲዮ ሰርታ ለሀቢባ ሼር አድርጉልኝ ስላለች የኔም ጉዳይ ሀቢባ ጋር ሌላ ሰው ይዞት መምጣት ስላልፈለግኩ እኔ ነኝ የገባው። እኔን መሳደብም መውቀስም እንትን ማለትም ትችላላችሁ፣ ግን በእኔ የተያያዘ ሀቢባን አትስደቧት። በሌላ ምክንያት ወይ ደግሞ በሌላ ነገር እንደፈለጋችሁ አያገባኝም። በእኔ ምክንያት ግን ሀቢባ ናት ትዳር ያፋታችሁ አትበሉ። ልወቅም አልወቅም ትላንትና ያመጣሁት እኔ ነኝ። ጉዳዩንም ያመጣሁት እኔ ነኝ። ጨርሻለሁ። ሀቢባ ሙባረክ፣ በመጀመሪያ ሀቀኛ ስለሆንክ ሀቅ ይውጣልክ። አመሰግናለሁ። ግን መተክ ራሱ ባትናገር እኔ አንተን እኮ አልተቀየምኩህም። እኔ ይኸውልህ በጣም ሙድ የገባኝ አራዳ ዘመናዊ ሰው ነኝ። ሰገጤ ፋራ ገገማ አይደለሁም። አንዱ በተናገረው አንዱን የምቀየም ሰው አይደለሁም። አብዲ የሚባለው ባለጌ አፉን ለከፈተው አንተን ጥሩን ወንድሜን አልቀየምም። እሱ የኔ ፐርሰናል ጥላቻ አለብን። ኔቨር የግል ጥላቻ አለበት። የግል ጥላቻ አለበት። ከሚባለው ነገር የግል ጥላቻ ሳይሆን በጣም የግል ጥላቻ አለበት። ባለፈው ሰው ታገተ ሲባል በዛን ጊዜ አጋጣሚ
ወላሂ ያለ መግባባት እንጂ ሀቡዬ እማዬ ትሙት ልንገር ሙባረክን እኔ ማስመሰል ስለማልወድ ልንገር ፐርሰናል ጥላቻ አለበት። ለምን እንደሚጠላኝ ልንገር። ምን አለ ከማንም በላይ ሀቢባ እኛን ትጠላናለች አለ በብሔር። እኔ ብሔርተኛ አይደለሁም። እኔ አንድ ቀን ስለ ብሔሬ እንዲህ ነው ብዬ አላውቅም። እኔ ሰውን ሁሉንም እምነት ሁሉንም ብሔር እኩል ዎችም ደብተሬ ላይ የተመዘገበውን ከነ ስማቸው ከነ ባንክ አካውንታቸው ከነ ቁጥራቸው ሁሉን ነገር ማስረጃ ማቅረብ የምችል ሰው ነኝ። ደረቴን ነፍቼ ይናገራለሁ ማስረጃ ስላለኝ። ኦኬ እዚህ ቤት አንድ ሰው ገብቶ ብሔርክ እንደዚህ ስለሆነ አንተ አትረዳም ተብሎ ይወጣ የለም። እንዲሁም ከሁሉም በላይ ይቅርታ ብሔር መጥራት አልወድም። ከሁሉም በላይ ኦሮሞዎች ናቸው እዚህ ቤት የተረዱት። እያንዳንዱ ቪዲዮ ይመሰክራል። መዳም ቤት ሲጎዱ ፖሊስ ደውዬ እንዲደርሱ ያደረኩላቸው፣ ከቢሮ አውጥተው ጥለዋቸው ትኬት ለምኜ ቆርጬ ስንት ነገር አድርጌ ሀገራቸው የሸኟቸው ከቤተሰቦቻቸው ጋር ያገናኟቸው በኦሮምኛ እየመረቁኝ ሁላ ቪዲዮ የላኩልኝ ማስረጃ ለጥፌ ቪዲዮ የሰራሁት ስንት አለ። እኔ ብሔር እመርጣለሁ እንደ እኔ ሰው ሳግዝ ሰው ሳያቅሽ ሲቀር አንድ ነገር አለ እንግዲህ እኮ ካላወቀ ይጠይቅ። ስለዚህ ከመናገሩ በፊት ሀቢባ ኦሮሞን ስለመስል አንቺና አብዲ መሀል ያለውን ጉዳይ ለአንቺም ወንድምሽ ነኝ፣ ለአብዲም ወንድሙ ነኝ። ወላሂ ወንድሙ መርዝ ነው እሱ። ጥሩ ሰው አይደለም። በጣም ዘረኝነትና የሰው ጥላቻ አለበት። ሰውን በሰውነቱ የሚያምን አልተረዳዳችሁም አልኩሽ። እኔ በቃ እሱ ይናገር አንቺ አትናገሪሽ። ለምን ታውቂያለሽ? ወላሂ አልተረዳዳችሁም እንጂ እኔ አሁን አብዲ እንደዚህ ነው ብል ላታምኚን ወይ ደግሞ ያደለው ስለመስልሽ እዚህ ምድር ላይ ወላሂ በጣም የምወደውና የሚወደኝ ጓደኛ ወንድ ማን ነው ብለሽ እስኪ ጓደኛን ጥራ ብትይኝ እሱን ነው የምጠራው። ለምን ብዙ ነገር ውሎልኝ ለእኔ ብሎ እናቱ ልጁ ባለቤቱ ተሰድባ ታምሜ በሽተኛ ሆኜ አቋም ያለው ከኔ ጋር ቁሞ ማለት ነው ቱርክ ድረስ ሊሄድ ፕሮሰሱን ከጨረሰ በኋላ ወንድሜ ቤት እያስቸገረ ነው ይሄድና ከዛ በኩል ደግሞ ሌላ ቦታ ማለፍ አለበት ስለተባለ ወንድሜ ቀይሬ ይዤ ሄድኩ። ስለዛ ወላሂ 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 ሀቢባ ከፈለግሽ ውሸታም ነው በይኝ እንጂ አንድ ቀን ግን የሰው ልጅ እንደጣላ አይቀርም። አንቺና አብዲ እርግጠኛ ነኝ አንድ ቀን ትገናኛላችሁ፣ ትታረቃላችሁ፣ ግን ትተፋፈራላችሁ። እውነቴን ነው የምልሽ። እኔ ዝም ብዬ አልናገርም። አቡ አይተሽኛል፣ ትገምችኛለሽ። እዚህም ስንቴ መጥቻለሁ። አንድ ቀን ገባሽ? እሺ ሙባረክ አንድ ነገር ልንገርህ፣ ምን እንደሆነ ያለው ሀቢባ ቤት አንሄድም ብዬ የተከራከርኩት ሀቢባ በጣም እንደምጠላን ፕሩፍ አለኝ አለ። የዛሬ ዓመት ከ6 ወር ምንድን ነው ፕሩፍክ ይባላል። በአረንጓዴ ቢጫ ቀይ ሲኒ በሚኒሊክ ሲኒ ቡና ትጠጣለች። እንዴት ነው እኔ በአረንጓዴ ቢጫ ቀይ ሲኒ ቡና መጠጣቴ ክፉ ሰው መጥፎ ሰውና ኦሮሞን ጠል የሚያደርገኝ? እንዴት ሰው በሲኒ እንዴት ሰው ይለካል? ማለት ጭንቅላቱ እዚህ ድረስ ነው ወይ? የሆነ አንድ ሰው አሁን ማስረጃ ብሎ ማቅረብ ያለበት እሱ የሆነ ኦሮሞ ሰው ገብቶ እዚህ ቤት ችግሩን ሲናገር እኔ ኦሮሞ አረዳም ብዬ ከቤቴ ባባል ያ ትልቅ ማስረጃ ነው። አዎ ሀቢባ ኦሮሞ ትጠላለች ይባላል። እንዴት ሰው በምትበላበት ሲኒ እንዴት ሰው እኮ ባገኘው ነገር ይበላል፣ ባገኘው ነገር ይጠጣል። እንዴት እንደዚህ አይነት አስተሳሰብ በጣም ጭንቅላቱ የወረደ መሆኑን ያሳየበት የጭንቅላቱ ልክ ያሳየው። የሰው ልጅ አፉ ሲከፈት ነው ጭንቅላቱ የሚታየው። በጣም የዛኔ ሙባረክ እኔ ሳላቅ ነው ያስገባሁት። እሱ ሰውዬ መሆኑን ባቅ አላስገባውም ነበር። እኔ ቤት ሁሉም ብሔር ሁሉም ሃይማኖት መጥቶ እዚህ ቤት ችግር ካለበት ይናገራል። ማንም ሊያስቆመኝ አይችልም። 3 ዓመት ሙሉ ማንም አፉን ከፈተ። በየቤቱ ፎቶ ይዘቅዝቀው ረገጡኝ። ማን አስቆመኝ? ማንም ሊያስቆመኝ አይችልም። እማቆመው ስሞት ነው በህይወት እስካለው ድረስ። ማንም ሰው ችግር ላይ ነኝ ብሎ እዚህ ቤት መጥቶ ችግሩን ከተናገረ ቤቴን ከፍቼ ከማዳመጥ ወደኋላ አልልም። ወንድ የሆነ ሰው ያስቆመኝ። አሁንም እኔ ለአንቺ መቼም አንቺን መምከር እንትን ላይ ትልቅ ውሃ ላይ ባህር ላይ እንደ በሽናን ነው እንደ ትላንትናው እንደ በቃ እኔ አሁን ዛሬ ወንድሜ የምትይኝ ሰው ነኝ። ልክድ እችላለሁ። ገባሽ? ያለው ወንድሜ እያልሽኝ እያመንሽኝ ሙባረክ እንደዛ ነው የምትለያቸው ነገር አለ። እንደዛ ሳሎን ስገኝ ታዝኛለሽ። ስለዛ የሰው ልጅ ይጋጫል፣ ብዙ ነገር ላይ እንትን ይባላል። ስለዛ አሁን እንደ በፊቱሽ ስራሽን ቀጥይ። አሁንም ሌላ አንድ ልጅ ገብታ ቅድም ሙባረክ ሀቢባ ጋር እንድትወስደኝ ፈልጋለሁ ባለችው ሌሎቹ
አንዳንድ ሰዎች ኖ እያሉ ነበር። የት ይታይልሽ ጉዳይሽ አልኳት። ሀቢባ ቤት ይታይልኝ አለች። እኔ ደግሞ ሀቢባ ብሎክ እስከምታደርገኝ ወይ ደግሞ አትምጣ እስከምትለኝ ድረስ ወዝሻለሁ ብዬ ቃል ገባሁላት። መቼም ነው ሙባረክ፣ በጣም ነው የምወድቅ ወንድሜ ነክ መወለድ ቋንቋ ነው። እሺ መቼ ማንም አፉን ቢከፍት ኔቨር እኔ አንተን ልጠላህ የምችለው መጥፎ ነገር ስታደርግ ባይክ ሴት እህቶቼን ስትበድል ወይም ከራስህ አፍ ሲወጣ ካላዩ በስተቀር ማንም አብሮክ ተቀምጦ አፉን አብሬ መጨፈለቅ ሰው አይደለም። በጣም ጥሩ ጸባይ ነው። ከአንቺ ራሱ መማር አለብን። አዎ እስከሚታይ ድረስ ወይ መረጃ እስከሚደርስ ድረስ እንትን ማለት ነው። እና እዚህ ላላችሁት ወላሂ ውሸት ምን ያደርጋል? ትላንትና መርየምን ያመጣዋት እኔው ራሴ ነኝ። እንደውም ሞዴሬተር ስለሌለኝ እንጂ በዛኛው ስልክ ማስገባትም እኔ ነበርኩ ሰልጄ ማለት ነው። ትላንትና ይዣት የመጣው እኔ ነኝ። ችግሯ እንደዛ ተነጋግረናል። ሌላ ነገር ደግሞ ነገ እንዳይመጣ ሀቢባ ቃሏን ሰብራለች። ለራሷ ልክ ይላታለሁ። ሙባረከት ደስ የሚልክ ነገር አስመሳይ አይደለሁም። ወዲያው ሪከርድ እንደተላከልኝ በየቤቱ ገብታ እንዳወራች ትናንትና የሆነ ሰው ቤት ዛሬ የሆነ ሰው ቤት እንደላክ 2 ቤት ገብታ እንዳወራች ሪከርድ ሲልኩ ምናለው ሙባረክ በእናትህ አጥንት የማልከው እኔ ቤት ላይቭ ሪከርድ አለኝ ለእሷ ብዬ ያስቀመጥኩት ነገ ባያሰራላት አይዲዋን ባለው ጊዜ ባያደርስላት ሙባረክን አምጥቼ ላይቭ ላይ ህዝብ ፊት ለመጠየቅ ላይቭ ረጅም ስለሆነ አጭር ከዚሁ ስልክ ላይ ቀዳሁትኝ። ትናንትና ምን ሲል በእናቱ አጥንት ሲምልና የትም ቤት ገብታ ስሙን ካላነሳች በሳምንት ውስጥ ኢቃማዋን አስጨርሶ መጥቶ እዚህ ቤት ገስት ላይ ህዝብ እያየ ሊያስረክባት አይዲዋን ቃል ሲገባ ሪከርድ አደረግኩት እና በስልኬ አጭር ሪከርድ አስቀመጥኩ። ረጅም ላይቭ ዳውንሎድ ከማድረግ ታውቃላችሁ 6 ሰዓት 8 ሰዓት ነው እኔ ላይቭ ላይ የምቆየው። ያንን ሁሉ ዳውንሎድ ማድረግ አይችልም ስልኬ። ለዛ አጭር ቀድቼ ለእሷ ብዬ አስቀመጥኩ። ዛሬ ጠዋት ዋትሳፕ ላይ ከእንቅልፍ ስነሳ ቅድም ምን ደረሰኝ? አንድ ማታ የሆነ ሰው ቤት ዛሬም ደግሞ የሆነ ሰው ቤት ገብታ ስለ ሙባረክ እና ስለ ራሷ ስታወራ ጭራሽ እንደውም የዛሬው የተላከውማ ተገርዟል አልተገረዘም እያሉ ሲያላግጡበት ሙባረክ ላይ እየሰደቡኝ ወራች ቁጭ ብላ እየከሰስኳ ስለሆነ ከአሁን ሰዓት ጀምሬ ደርሰኝ ምናልኩኝ ለራሱ አምላኩላትና ህግ ትፈልገኝ እዛው ጨርሻለሁ። በህግ ትፈልገኝ እጄን አንስቻለሁ። እኔም እጄን አንስቻለሁ። ሀሳብ ልስጥ እዚህ ላይ ትፈልጋታለሁ። ጨርሻለሁ። አመሰግናለሁ። እኔ ሄጃለሁ። ከዚህ በኋላ እኔ ሙባረክን ለምን በቃልክ ለምን በሳምንቱ አይዲዮ አላለቀም ብዬ አልጠይቀውም። ምክንያቱም በእናቱ አጥንት ትናንትና የማለው የትም ቦታ ገብታ ስሙን ካላነሳች በሳምንቱ ውስጥ ጨርሶ አምጥቶ እዚህ ሊያስረክባት ነበር። እሷ ከአንድ ሁለትም ቤት ገባች፣ አወራች ስለስሙ። እሷ ቀድማ መስመር ጣሰች። እሷ ቀድማ ውላቸውን አፈረሰች። ከዚህ በኋላ መጠየቅ አትችልም። እኔ ለራሷ ቮይስ አድርጌ አበባሽን አጨርሻ አላስገባሽም ብያት ነው። ብር 19,000 ብር በልቶኛል፣ ወርቅ በልቶኛል ያለችው ነገር ሴትን ልጅ እንደማልበላና በእናቴ አጥንትም እያለው ሴትን ልጅ እንደማልበላ ሰሚራ ባለቤቴ ትመሰክራለች። ሌላ ሰው ተይና ማለት ነው። አይ ችግሯን መፍታት ሳይሆን ፍምስና ነው የፈለገችው። ለዛ ነው በየቤቱ የዞረችው። ነገርገኝ ብላ አካውንቷ ሰጣኝ ላይ ግባበት ብላ ወላሂ እኔ እጅ ነበር ፎቶ ላነሳልሽ እችላለሁ። እኔ እጅ ነበር አካውንቷ ብዙ ነገር እያለ ነበር። እሷ መፈመስ ፈለገች። አንዴ ትፈቅድልኝ? አንዴ እሺ ሙቤ አንዴ መኩ ያውራ። እሺ መኩ ይኸውላችሁ፣ እኔ ትላንትና መሀል ልገባ ነበረ በጣም ነገሩ ሳይፈስ እንደዚህ ሳይንዛዛ እናንተንም ማስገብቼ ቢሆን ኖሮ እኔ እንኳን በሚኒኒክ ሲዲ ቡና ጠጣች ተብዬ እንደዛ ተብጠልጥያለሁ አመት ሙሉ። እናንተንም ማስገብቼ ቢሆን ኖሮ ሀቢባ ይህን ብሔር አስገብታ ይህን ብሔር እንደዚህ ያደረገች የዚህን ብሔር እንትን ትዳር አፈረሰች ተብሎ ትልቅ እሳት ነበር የሚነሳው። አይ እሱን ቆይ ሲቀጥሉ አወራበታለሁ። ይኸውልህ አቡዬ ልፋትሽ ይገባኛል፣ ልፋትሽ ይገባኛል። እሱን ለማስማት ብዙ ጥረት ስታደርጊ አይቼሻለሁ። አሮ ነው ነፍሰ ጥሩ ነሽ፣ ሁሉ መሸከምሽ እኔ በጣም ነው የማዝነው። ኤኒዌይ አይዞሽ በርቺ። ሙቤ ግን እኔ አንድ ነገር ልንገርህ፣ ወንድ ልጅ ነህ። ይሄ መፈስ ገላል ከዛም ከፈለክ ፍታት። ግን የሚመስለኝ እኔ ምንድን ነው እላ አትግባ ከነሱ ጋር በቃ እንዴት ነው አንተ ደረጃ ነው እቀው ብዙ ነገር ያረክልኝ ነው። ማኩዬ ማኩ አንድ ነገር ልነግርህ እፈልጋለሁ። ውለን ለመናገር ስምህን አይቶም አንዳንድ ሊጠላ ይችላል። እኔ ባለፈው ነው አንተን ያየሁ።
በሀኒ ምናምን የምትባለው ሳውዲ አረቢያ ላይ ታገተች። ማንሳትም ስለማልፈልግ ይቅር። እሱ የትኛውንም ብሔር ጠል አይደለሁም፣ የትኛውንም ሃይማኖት ጠል አይደለሁም። ለማንም ነው እየሰራው የነበርኩት። አጋጣሚ ተፈጠረ። ትላንትና መጣች፣ አስገባዋት፣ ታየላት። ጉዳዩዋ አቢባ ጋር መታየት ስለፈለገች ጉዳዩዋ አቢባ ጋር እንዲታይላት ስለፈለገች አቢባ ጋር መጣ፣ ታየ። እሺ አይ ሀቄ ሳይወጣ ምንም ነገር አላደርግም ስል መጨረሻ ላይ ሴት ልጅ ስትናደድ የፈለገችውን ነገር ትላለች እና ብላ ነገሩን ጨርሰን ገስትና ገስት እየገባሽ ሌላ ነገር አያስፈልግም ጠብቂ የእናቴ አጥንት ብዬ ሚዬ እሺ ተባብለን እሺ ብላ እንትላለች። ማታ ገስት ላይ ነው ያደረችው በኔ ስም ማለት ነው። ዛሬ ጭራሽ ደግሞ ክብሬን የሚነካ ከዛ ተቀርጾ የሚሄደው ቪዲዮ ተቀርጾ ይመጣልኝ። የላከልኝ ሰው አላውቅም፣ በዋትሳፕ ነው ይመጣልኝ። ፖስት አድርጎታል እኔ ፌስቡክ ላይ ወይ ኢንስታግራም ላይ እኔ ማላውቀው ላይ ፖስት አድርጎት ተነስቶ ነው እሷ ያለችበት ገስት ላይ ተገረዟል እንዴ እንደዚህ ሆኗል እንዴ። ጭራሽ ክብሬን የሚነካ ነገር ስላደረገች ምስቱ ነኝ ብላለች። ያለውን ነገር እኔ ከዛሬ ጀምሬ ትላንትም ለሀቢባ መጀመሪያ ነገርኳት። ፎቶን ተጠቅማ ፖስት ስላደረገች እኔ በህግ ከጠየቅኳት ሴትን ልጅ ተብዬ ነገ ስለምወቀስ አውርጄዋለሁ። ሴትን ልጅ ብዬ ስለምወቀስ አጣሪልንና ህዝቡ ሚስማ ብዬ ነው የመጣሁት። እምቢ ብላ አሁንም ሄዳ እያስወራች እና እያወራች የማሰራው አይዲም የለም። ይቅርታ ማኩዬ በጣም ነው የምወደው። ትክክል ነው አንተ ያልከው ትክክል ነው። ግን ባለውበት ሁኔታ ትዳሬን በጥብጣ ስማኝ እቤት ድረስ መጣ። አንድ ነገር አለ። አንተ እንደ ክርስቲያን አይፈቀድልህም፣ እኔ እንደ ሙስሊም ይፈቀድልኛል። ታውቃለች። መኩ በደንብ ልብ የምታደርገው በደንብ የምታዳምጠኝ እዚህ ቦታ ላይ ነው። አንተ እንደ ክርስቲያን አይፈቀድልህም፣ ምስትህን ብቻ ነው ከምስትህ ጋር ነው የምንኖረው። እኔ ደግሞ ሌላ ምስትም ባገባ ሳላስፈቅድ ባለቤቴን ይቻላል። ገባ አገባት። ሳገባት ነግሪያት ታውቃለች ምስት እንዳለን። እሷም ሌላም ያውቃል፣ የማያውቅ የለም። ተነጋግረን ለአሁን እንደምንደብቅና በኋላ ደግሞ ለባለቤቴ እንደማሳውቃት ነግሪያን ነው የተጀመረው። ይሄን እያወቀች ባለቤቴ ነፍሰ ጡር መሆኗን እያወቀች እየነገርኳት በአሁኑ ሰዓት አልነግራትም። በነግራት ትጎዳለች። ትውለድ 3 ወር 4 ወር ነው የሚቀራት ብዬ የነገርኳት መታ ነው ቤት ድረስ መታ የነገረቻት። ምንም አልሆነችም፣ አልሞተችም። እሱን አለፍኳት። ሌላ ነገር ተፈጠረ፣ አሁንም አለፍኳት። 3ኛ ቪዲዮ በተለይ ኢማራን ላይ ሆኖ ሰው የሰውን ስም ማንሳት ወላሂ በጣም ዋጋ ያስከፍላል። በጣም እናንተንም ዋጋ ያስከፍላል። ነገ ለዛ ነው እዣት የመጣሁት እዚህ። እናንተንም ዋጋ ያስከፍላል። እችሊ ከታሰረኝ ማለት ነው። ለዛ ብዬ መጥቻ ያሳወቅኩ። አይ ብላለች አይደለ? እንግዲህ የማይዋጣትን እሷ ናት የምታውቀው። እኔ ሁላችሁን ወዳችኋለሁ። ሰው እየጠበቀኝ ነው ልወጣ። አንዴ እሺ ሙባ ስማኝ። እኔ ትላንትናም በውስጥ ቮይስ ልኬልህ ነበር። ሰምተው እንኳን ካልሰማውም ስማ የምትለው እኮ አንተ ትክክል። እኔ ግን ያየሁባት ከክፋት አንጻር አይደለም ብዬ ነው። ለመሰለ እዛ ጋር ራሱ አቡ ሲላት ሲጠይቃት አንተ ምን ፈልገህ ነው? እኔ እንደዚህ አይነት ነገር አልናገርም ያለችው። የእሷን መልስ ከሰማሁ ማለት ነው። ልጅቷ በስሜት ተነስታ ሊሆን ይችላል። ያው እንረዳ። አንተም ልትገረዝ ፈልገህ ነው የምትጠይቀኝ ነው የሚለው ቪዲዮ ላይ ማለት እሱ እንዲህ ነው አላለችም። ይህንም ማወቅ አለብህ። እና እች ልጅ አሁን ምን መሰለህ፣ ይሄ ሶሻል ሚዲያ አንድ አጀንዳ ሲነሳ በሄድክበት ሁሉም ሲስባል። አሮን እኔ በተንኮል አስባ ያንተን አንስብ ደነገጠች። እኔ ገብቼ እንዴ እንዲህ ብሎሽ የለ ወይ? ለምንድን ነው ይሄን የምታደርጊው ስለው አቡ ራሱ እንዴ
እንደዛ ተብሏል እንዴ ምናምን ብሎ ሪካርዱ ላይ ግን አንተ የለህም ነበር። እኔ በኋላ ነው አይገባሁት። አይ ቲንክ እኔ ከመግባቴ ፊት ይሆናል። አዶን ነው እንዴት እንደሌለው አላውቅም። አስቆምኩ እና አቡ ራሱ አላወቅም። ሳያውቅ ነው እሱ በቃ ሙሉን እናንተ እኔ ሙሉን የተከታተልኳቸው። ምክንያቱም በጣም የጨነቀኝ ነገር ምንድን ነው፣ በጣም ነገሩ እየከረረ ሲሄድ ይሄም ልጅ አንድ ነገር ይሆናል ብዬ ፈርቼ ነበር። ገብቶሻል? ለምን የልጆቹ እናት ገባች እዛ ውስጥ ገባሽ? አይሆንም እየተባባለ አይደለም እና በጣም እኔ አስፈርቶ የነበረ ነገሩ እና እስከ መጨረሻ ነው የሰማሁት። እስከ መጨረሻ እስክትለያዩ ማለት ነው። እና ወንድሜ እኔ ምን መሰለህ የምልህ አንተ ብሰል ከሁሉም በቃ አንተ ብሰል፣ አንተ ተሻል። እኔ የማግዝህ ነገር ካለ ላግዝህ፣ ወረቀቷ ይሰራና ብቻ ይሰጣት። ከዛ ከፈለክ አግባት፣ ከፈለክ አታግባት። ገብቶሃል? ሚስት ናት። አንተ ተሻል ከሷ። በቃ አንድ ሰው እንዴት ነው አሁን ያልገባ ነገር? እሺ አንድ ነገር ልንገርህ፣ በድምፅ አስቀምጥልሃለሁ የሆነ ነገር። አሁን ወርጄ በድምፅ አስቀምጥልሃለሁ። ሀቢባ ደግሞ በደንብ ታውቃለች። ነገር የሚፈልግህ ሰው የሆነ ነገር አሰራለት ማለት ገመድ አንገትህ ላይ አርገህ ሰጠኸው ማለት ነው ገመዱን። አይ ትላንት ስታወራ ገብቶኛል። ትላንት ስታወራ ገብቶኛል። ነገ ደግሞ ለሚደርስብኝ ከልጄ ላይ ያለውን ነገር ይዛዝ አንተ ወይኔ ባላልኩ ትላለህ ነገር በሰው ማሰራት አይቻልም። የመስራት ከሆነ የምትፈልገው ሌላ ሀገር እዚህ ካታር ትምጣ ወይ ሳውዲ ትሄድ፣ የፈለገችበት ሀገር በህጋዊ መንገድ ሄዳ ትስራ። ዱባይ ላይ አይዲ ማሰራት የፈለገችው የሆነ ነገር ፈልጋ ነው እንጂ እውነት ችግሯን መፍታት ከሆነ የምትፈልገው ለምን በየቤቱ እየዞረች ታወራለች? ይሄ ነው የዛሬው አንተ ያልከው አንተ የደረሰክ ላይ ብቻ ብዙ ሰዎች ዛሬ ወድቆ በየቦታው ተጥለው ያሉት በእነዚህ አይነት ነገር ነው። መክኝ ችግሯን ከሆነ መፍታት የምትፈልገው 1 ሳምንት ቀጠሮ ሰጣት። በእናቷ አጥንት ማለት እኔ ዋስ ሆንኩኝ። እኔ ሪካርድ አረኩት፣ ማስረጃ ያዝኩበት። በሳምንት ውስጥ አይዲዋን ካልጨረሰ እኔ ህዝብ ፊት ልጠይቀው። ይኸው በእናትህ አጥንት ምለቃል። በሳምንቱ መተክ ስምህን ካላነሳች የትም ቤት ካልገባች አሰርተህ ህዝብ ፊት አምጥተህ ልታስረክባት ቃል ገብተሃል። ስለዚህ እሷ ይኸው ቃሏን አክብራ ሳምንቱ ሙሉ ከማንም ጋር አላወራችም፣ የትም አልገባችም። ሰው አንተስ ለምን ቃልን አልጠበቅም ብዬ ልጠይቅላት። ተነጋግረን ጨርሰን ምንድን ነው የሚያንቀሸቅሻት እና በየቤቱ የሚያዞራት ፍምስና ፈልጋ ካልሆነ በስተቀር እውነት ችግሯን መፍታት ከሆነ የምትፈልገው ወይስ እሷ ከችግሯ ጋር ዘላለም እየኖረች ነው? ከሁሉም በላይ ፍቅር እንዳይሆን አቡዬ፣ ይኸው አሁን የእሷ የብቻው የማድረግ ነገር ከሆነና ምናልባት ኖ ፍቅር ይኸው አንዳንድ ሰው ፍቅር ከያዘው የሚያደርገውን አያውቅም እና ምናልባት አይ ዶንት ኖ እኔ በቃ እኔ ምንድን ነው ማንም እንዳይጎዳ ነው የምፈልገው። ኤኒዌይ ካመናችሁበት ምንም ማድረግ አልችልም። ሌላኛው መንገድ እሷን መርዳት የሚቻልበት መንገድ ምንድን ነው? ከዩናይትድ አረብ ኤምሬት ወጥታ ሳውዲ ወይም ካታር የፈለገችበት አረብ ሀገር በህጋዊ መንገድ ሄዳ እንድትሰራ ማድረግ እንጂ እዛው ኢማራት ላይ ሆና እድሜ ልካቸውን ሲበጣበጡ ሁለት ሴቶች በአንድ ወንድ ሲበጣበጡ ሊኖሩ ነው። መውጣቱ ካልቀረ በዛ ብር ቪዛ ገዝቶ ህጋዊ አድርጎ ወይ እዚህ ወይ ሳውዲ ወይ ኩዌት ባህሬን ፈለገችበት። ከሰሚራ ጋር ያለውስ ነገር ተስማምታችኋል? ተታረቅን እያለ እኮ ነው። በቃ ሰሚራ ጋር ታርቀናል። ቤት ውስጥ ካለች እኔ እዛ ላይ አንድ እንኳን ደስ አለሽ እንበላት። ሙባ አንድ ነገር ልንገርህ። ይኸውልህ አይኖ እኔ እስልምና በደንብ አውቀዋለሁ፣ ብዙ አንብቤ ያለው እና ይፈቅዳል እርግጠኛ ነኝ። ግን ዘመኑን እንዋጅ። ዘመኑ ደግሞ ሴቶች ሲደረባቸው ስለማይወዱ አትሊስት ከልጆችን እችኛዋ ያው ጀስት ትዳር ነው፣ ልጅ መሀላችሁ ስለሌለ ብትቶ ይሄ 2 3 4 የሚለውን ነገር ብቶ እና የልጆች እናት እንደምትወዳት የማይተዉትም እኮ ደጋፊ እያላቸው ሴቶች እንኳን ሆነው እኮ እኔ ላይ ቪዲዮ ይሰሯሉ። ለምን ትቃወም ያለሽ 2ኛ ሚስት 3ኛ ሚስት 4ኛ ሚስት የሚለውን ለምን ትቃወም ያለሽ እያሉ እኮ ቪዲዮ ይሰሯሉ። የሚወዱትም አሉ፣ እንደዚህ የሚፈልጉም መደረብ የሚፈልጉም ክብር የሌላቸው ሴቶች አሉ። ሊቃወሙ እንደ ሴት ሁላችንም ልንቃወም ይገባል። ይህ ሃይማኖታዊ ነገር ሳይሆን እንደ ሴት ሁላችንም ይህንን ልንቃወም ይገባል። ልጅ ነው የሚበደለው። ልጆች እየተበደሉ ነው። ልጆች ያለ አባት እያደጉ ነው። እናት ልጇን ይዛ እየወጣች ሙቤም ሄዷል። ለማንኛውም ሚስቱ ሊጠራ እንደገና ከዛች ሴት ጋር ካልተስማሙ ተለያይቶ ወደ ምትቀጥለዋ መሄድ ይቻላል። ከመደራረብ ሁሉንም ሴት አንድ ላይ ከመያዝ እና ሁላ ሴቶች እንዴት ሴት ሆና
ይህንን ነገር ትደግፋለች። በእምነት አሳባችሁ። እኔ እምነት አልነካሁም፣ እቃወማለሁ። ለምን? እኔም የዚህ ነገር ተጠቂ ነበርኩ። አባቴ 3 ሚስቶች ነበሩት። እንዴት እንደሚረብሽ ልጆችንም እንደሚረብሽ ሚስትም ደስተኛ እንደማትሆን ደስተኛ ሳትሆን እየከፋት እንደምትኖር ገባችሁ? ይህ መሀይምነት ነው። መሀይምነት እኮ ነው። ራስ ወዳድነት እኮ ነው። በጣም እኮ ነው የሚቀፈው። በጣም እኮ ነው የሚያስጠላው። ግን ጤነኛ ሚስት ይዞ ሰው እየወለደችለት ፍቅር እየሰጠችው ምን ጎደላት ብሎ ሌላ ሴት ጋር ይሄዳል። አመልና ልክስክስነት ካልሆነ በስተቀር ሀብታም ነኝ ማስተዳደር እችላለሁ። ሀብታም ከሆንክ ብርህን ድሃ እርዳበት፣ የቲሞችን አብላበት። ትርፉ ብርህን ከቤትክ የተረፈውን ብርህን ጎዳና ላይ ያሉ እናትና አባቶቻቸው በተለያየ ነገር የሞቱባቸውን አሳድግበት። መልካም ኸይር ነገር ስራበት። ትርፍ ብር ስላለህ ከሆነ ሚስት የምታገባው ማስተዳደር ስለምችል ነው፣ ትርፍ ብር ስላለኝ ነው። ትርፍ ብር ስላለህ ከሆነ ትርፉ ብርህን ምስኪን እርዳበት። ሚስትክ ምንም አልጎደላትም፣ ጤነኛ ናት፣ ሙሉ አካል አላት፣ ልጅ እየወለደችልክ ነው፣ ፍቅር እየሰጠችክ ነው፣ እያከበረችክ ነው። ይሄ ምንድነው? ልክስክስነት፣ ሴሰኝነት ነው፣ ብልግና ነው። ትርፉን ብር ምስኪን አብላበት። ብዙም ይረዳለ፣ ብዙ ታሞ መታከሚያ ያጣለ፣ ትጸድቃለህ፣ አጅር ታገኛለህ። ለነዛ ምስኪኖች ስጥ። ሚስትህን ከምታስከፋ ሌላ ሴት ደርበህ በማስተዳደር ስለምችል ብዙ ብር ስላለኝ በሚል ሰበብ ሀብታም ሁሉ ግዴታ ሚስት መደረብ አለበት? 2ኛ ሚስት፣ 3ኛ ሚስት? ወይ መቼም ማንም ቢስማማበት ብቻዬን ብቀር የማልስማማበት ጉዳይ አቡ ወይ በቃ በውስጥ እናናገርሻለን። እሺ እሺ እሺ። ሁላችሁም ወዳችኋለሁ። ዋናው እናንተ ሰላም መሆናችሁ። ሰላም ነን ወላሂ። አንተና ሰሚራ ተርቃችኋል። አልሐምዱሊላህ። ሰሚራን እንኳን ደስ አለሽ ብለውሻል ሀቢባና ፋሚሊዎቿ በላት። አለቀ በቃ። ለምን የምናወራውም ነገር የለም። ዋናው እንኳን እናንተ ታረቃችሁ እና የመሪያምን ጉዳይ ደግሞ እጄ ማንሳቴን ነግሬካለሁ። ጨርሻለሁ። እሺ ቴንኪው፣ አመሰግናለሁ። በቃ ዩ ዋልካም።